ዩቱብ ይከፍላቸዋል፣ ይከፍላል። እኔም ርዕስ እንዴት እናዘጋጅ፣ ታይትል እንዴት እናዘጋጅ፣ ቴምናል እንዴት እናዘጋጅ። በተለይ አረብ ሀገር ያላችሁ እህቶቻችን ሰው ያይልኛል ብላችሁ ለፍታችሁ የሰራችሁት ቪዲዮ አልታይ ሲል ደግሞ ዋይፋይ ካለ እዛ ጊዜ ካላችሁ ላይቭ እየገባችሁ ብዙ ኦዲየንስ መገንባት ትችላል። ሐላል ነገር እንስራ። ዝም ብለን የሆነ ኦዲየንስ ያገኛለሁ ቪው አገኛለሁ ገንዘብ አገኛለሁ ተሞቶ እንኳን ትተነው ብንሄድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህትና ወንድሞቼ እንኳን ወደ ዩቱብ ቻናሌ በሰላም መጣችሁ። ዛሬ ስለ ዩቱብ እስቲ ትንሽ ነገር እንነጋገር። ዩቱብ መስራት በጣም 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 አድካሚ ነገር ነው። ግልጽ ነው። ዩቱብ መስራት በጣም ተስፋ የሚያስቆርጥ ትዕግስት የሚያስጨርስ ነገር ነው። ለጊዜ መጀመሪያ ጊዜ ማለት ነው እስክንለምደው ድረስ። ነገር ግን ዩቱብ ህጉን አውቀን በስነ ስርዓት እንዴት መስራት እንዳለብን አውቀን ስለ ዩቱብ አውቀን ከሰራ ነው ዛሬ በጣም ቢያደክመንም ነገ ይከፍለናል። እርግጥ ነው ዩቱብ ተስፋ ለሚቆርጥ ሰው አይሆንም። በጣም ከባድ ነገር ነው። ዓለም ላይ 120 ነው ምናምን ከዛ በላይ የሚሆኑ ለዩቱብ አካውንቶች አሉ። ከነዛ ሁሉ የሚከፈላቸው 5% ነው 6% እንደዛ አካባቢ ነው። 6% ብቻ የሚከፈላቸው ማለት ነው። ከመቶ 5 ሰው የ6 ሰው እንደማለት ነው። አሁን ምንድነው የዩቱብን ህግ አውቆ በስነ ስርዓቱ አውቆ ዩቱብ ምንድነው የሚፈልገው፣ ምን ብሰራ ነው የሚያዋጣኝ፣ እኔ ምን ብሰራ ነው ጥሩ ነገር ምሰራው ምናምን ብሎ በስርዓት ታለንቱን አውቆ ለሰራ እንጂ ስለ ዩቱብ ህግ ሳናቅ ዝም ብለን በዘፈቀድ የሆነ ያገኘነውን ሁሉ ፖስት ያደረግን ከሰራን ዩቱብ አይቀበለን። ለጊዜው ብንለፋም ከተወሰነ ጊዜ በኋላ ከጫውታ ያስወጣናል ማለት ተስፋ ያስቆርጠናል። ከዛ ሁሉ በፊት ምንድነው ስለ ዩቱብ ማወቅ አለብን። እኔ አሁን የምሬን ነው ብላችሁ ከዚህ በፊት ቢያንስ ወደ 5 ዓመት አካባቢ ሰርቻለሁ። ግን ቢያንስ ወደ 4 ዓመቱን ስለ ዩቱብ ምንም ሳላቅ የለፋሁበት ዘመን ነው። እንደዚሁ ምንም የሚመክረኝ አልነበረም። ዝም ብዬ ያገኘሁትን ሁሉ የተለያዩ ሰዎችን ቪዲዮ የተከለከሉ ቪዲዮዎችን እየጫንኩኝ ቪው አመጡልኝ ብዬ ኤዲት አድርጌያለሁ ብዬ ዝም ብዬ እየጫንኩኝ ጊዜን ገንዘቤን ብዙ ነገሬን ያቃጠልኩበት ጊዜ ነው። መጀመሪያ ስለ ዩቱብ እንዲህ በደንብ ህግጋቱን ስለ ዩቱብ ምንነት የነገረኝ ወይንም የሚያስተምረኝ ቢኖር ያለ ሰው ቢኖር ባገኝ ኖሮ እስከዛሬ የት በደረስኩ እመነጥቅ ነበር። ግን አሁንም ቢሆን ስለ ዩቱብ ማወቅ ከጀመርኩኝ በኋላ በስርዓት መስራት ከጀመርኩኝ በኋላ ተሽያለሁኝ። ከዩቱብ ጋር ተግባብተን ተጣጣመን አንተ ትብስ እኔ ብስ ተባብለን እየኖርን ነው። እና ዩቱብ በጣም አድካሚ ቢሆንም ስሩ። ተስፋ ቆርጣችሁ አትተውት ፍጹም። እስከዛሬ ብዙ አካውንቶች ፊል አድርጎባችሁ ሊሆን ይችላል። ሳታውቁ ስለሰራችሁት ማለት ነው። ተበላሽቶባችሁ ሊሆን ይችላል። አሁን ግን እንደ አዲስ ተስፋ ሳትቆርጡ ዩቱብን ስሩ። ስለ ዩቱብ አውቃችሁ ምንድነው መስራት ያለብኝ፣ ዩቱብ ምንድነው የሚፈልገው የሚለው ነገር አውቃችሁ መስራት ከቻላችሁ ዩቱብ ይከፍላችኋል፣ ይከፍላል። እኔም አይቼዋለሁ። እና ዩቱብን ስሩ፣ ተስፋ አትቁረጡ። ዩቱብ በጣም አድካሚም የሆነው ቪዲዮ እንሰራለን። ቪዲዮ ስንሰራ ምን መስራት አለብኝ፣ ርዕስ መፈለጉ፣ ምን ላውራ፣ የርዕስ አግኝተን የሆነ ርዕስ አምጥተን ደግሞ የሰራነው ቪዲዮ ኤዲት ማድረጉ፣ ኤዲት እስክናረግ ታይትልን እስክናዘጋጅ ቴምናል እስክናዘጋጅ ምን ያን ሁሉ እስክናልፍ ያሰለቻል። ደግሞ ያን ሁሉ አልፈን ቪዲዮ እንደምን እንፖስተዋለን። ኤዲት አድርገን ምን ብለን ምናምን ጨራርሰንለት እንፖስተዋለን። ስንፖስተው ደግሞ ቪው የሞተ ሲሆን ቪው ሰው ጋር እንደፈለጋችሁት ይሄን ያክል ቢያንስ የሆነ ቪዲዮ ስትሰሩ እኮ እናንተ ቢያንስ በውስጣችሁ በእርግጥ አንድም ሰው እንኳን ባገኝ ብላችሁ ነው መስራት ያለባችሁ። ብዙ ሰው 1000 ሰው 10000 ሰው ምናምን 100,000 ሰው ያይልኛል ቢያይልኝ እሱ ኸይር ነው ንያ ነው። ግን አንድም ሰው እንኳን ቢያየው ብላችሁ ውስጣችሁን አሳምናችሁ ነው መልቀቅ ያለባችሁ። ግን ደግሞ በጣም ሰው ያይልኛል ብላችሁ ድካማችሁን እያሰባችሁ ፖስት አድርጋችሁት ደግሞ
ፖስት ያደረጋችሁት ቪዲዮ ሰው አላይ ሲል በጣም ነው በቃ የሚያናደው፣ ቅስም ነው የሚነካው። ሰው ያይልኛል ብላችሁ ለፍታችሁ የሰራችሁት ቪዲዮ አልታይ ሲል ደግሞ ይበልጥ ደግሞ ምንድነው ድካሙ በጣም ይጨምረዋል። ትዕግስት ካለ ግን ዛሬ ባይታይ ነገ ሊታይ ይችላል። 10 ቪዲዮ አዘጋጅተን ከ10ሩ አንዱ ጥሩ ቫይራል ሊወጣ ይችላል። እኔ በጣም ትልቅ ኮርስ ስለወሰድኩበት ነው ከዩቲዩብ ጋር ማለት ነው። ብዙ አመት ቢያንስ ወደ 5 አመት ነው የሰራሁት። ግን 4 አመቱ የማይጠቅሙ ጊዜያቶች ነበሩ፣ ዝም ብዬ የለፋሁባት ነው። 1 አመቱ ግን በስርዓት የተገለገልኩበትና ያገኘሁበት ጊዜ ነው። ስለዚህ ምንድነው ዩቲዩብ አንደኛ የምትሰሩትን ነገር ማወቅ፣ ራሳችሁን፣ የሰዎችን ነገር ምንም ነገር ቢሆን ምንም የሌላን ቪዲዮ ሳትለቁ እናንተም ደግሞ ቪዲዮ ስትሰሩ ካላችሁ ነገር ምንም እንትን ሳትሉ ተስፋ ሳትቆርጡ ከሰራችሁ ዩቲዩብ በዩቲዩብ ላይ ስኬታማ የማትሆንበት ምክንያት ምንም የለም። ስኬታማ ትሆናላችሁ እና ተስፋ መቁረጥ አያስፈልግም። ተስፋ ከቆረጣችሁማ ያስወጣችኋል። 2 ቪዲዮ ሰርታችሁ ቪው ስታጡ ትታችሁ ትምጡት። በተለይ 4000 ሰዓት መሙላቱ አድካሚ ነው፣ ግልጽ ነው። ይህን ሁሉ ነገር ግን ካለፋችሁ ዩቲዩብ ይከፍላችኋል። ስሩ ቪዲዮ፣ ተስፋ አትቁረጡ። በተለይ አረብ ሀገር ያላችሁ እህቶቻችን ዋይፋይ በእጃችሁ ነው። ፍሪ ጊዜ ካላችሁ እዚህ ሳትመጡ እዛ አካውንት አደራጅታችሁ ከመጣችሁ እዚህ ስትመጡ ራሱ የቻለ የገቢ ምንጭ ነው የሚሆንላችሁ ማለት ነው። እዛ እያላችሁ መስራት አለባችሁ። ባገኛችሁት ነገር አዲስ ቪዲዮዎችን እንትን እያላችሁ ሌላ ይቅርና ምናልባት እዛ ችግር የማይፈጥርባችሁ ከሆነ ምግብ ስትሰሩ እየሰራችሁ እንኳን ቀርጻችሁ ብትለቁ ዩቲዩብ ላይ ቢታይላችሁ ጥቅም ነው። እዛ ሆናችሁ ዩቲዩብን ሞኔታይዝ አድርጋችሁ ተከፋይ አድርጋችሁ በአላህ ፍቃድ እዚህ ስትመጡ ደግሞ እንትን ብትሉ በቃ ምርጥ ነገር ገንብታችሁ መጣችሁ ማለት ነው። እና መስራት አለባችሁ። ተስፋ መቁረጥ አያስፈልግም። ዋይፋይ ካለ እዛ ጊዜ ካላችሁ ላይቭ እየገባችሁ ብዙ ኦዲየንስ መገንባት ትችላላችሁ። ሁልጊዜ ደግሞ የሰዎችን ቪዲዮ ተመልካች መሆን፣ ሰዎች የለቀቁትን ቪዲዮ ብቻ እያዩ በዛ ጊዜ ላይ ጊዜን ማቃጠል ያው የገበያ እቃ መሆን ነው። የሆነ ምንድነው የተወሰኑ ሰዎች ናቸው እንግዲህ የሚያገኙበት ዩቲዩብ ላይ ገንዘብ እንግዲህ ከ106.5% ከተባለ የነዛ ሰዎች እቃ ምንድነው መገልገያ ሆነን ማለት ነው። እና ከዚህ ሁሉ ነገር ራሳችንን እኛም መሞከር አለብን። ዩቲዩብን ቪዲዮ ስንሰራ ደግሞ ሐላል ነገር እንስራ። ዝም ብለን የሆነ ኦዲየንስ አገኛለሁ፣ ቪው አገኛለሁ፣ ገንዘብ አገኛለሁ ተብሎ ያገኘነውን ነገር ሳይሆን ነገ የማያስቆጨን ነገር ብንሞት እንኳን ትተነው ብንሄድ የማያስቆጨን ነገር፣ ዋጋ የማያስከፍለን ነገር ነው መሆን ያለበት። እና እንዲህ አይነት ቪዲዮ እስከሰራን ድረስ ዩቲዩብ ይከፍለናል። ቪዲዮ ስናዘጋጅ ደግሞ ከምንም በላይ ከቪዲዮ በላይ ድምጽ በጣም ወሳኝ ነገር ነው። ድምጹ ይበልጥ መጥራት አለበት። ድምጹ ምርጥ ሆኖ ቪዲዮ የሆነ እንትን ያለ ቢሆን እንኳን ችግር የለውም ይታያል። ድምጽ ላይ ግን ድምጹ የተለያየ ነገር ገብቶበት ጫጫታ ምናምን ድምጹ የሚያስጠላ ሆኖ ቪዲዮ የሚያምር ቢሆን እንኳን እይታ ብዙም አያገኝም። ስለዚህ ድምጽ ላይ የተለየ ነገር ደግሞ ዩቲዩብ ለመስራት ብዙ ነገር ያስፈልገኛል ምናምን ስቱዲዮ ምናምን ብዙ ማቴሪያሉ ብዙ ነገር ሲታሰብ ኦቨር ነው። እሱ ቀስ በቀስ በሂደት መሆን የሚችል ነገር ነው። እኔም ምንም የተለየ ነገር ኖሮኝ ያለው አንድ ስልክ ነው ያለኝ። እዚህ ከአንዲት ላይት አለች፣ በቃ ሌላ ተጨማሪ ስልክ እንኳን የለም። እና በዚሁ ባላችሁ ነገር መጀመር ትችላላችሁ ለማለት ነው። በቀጣይ ቪዲዮ ደግሞ ዩቲዩብ ኤዲት እንዴት በምን እናርግ፣ የበለጠ ደግሞ የሰራነው ቪዲዮ ቫይራል እንዲወጣለን በምንድነው ርዕስ እንዴት እናዘጋጅ፣ ታይትል እንዴት እናዘጋጅ፣ ቴምናል እንዴት እናዘጋጅ የሚለው ነገር ይዤላችሁ እመጣለሁኝ እና
የምሰራላችሁ ቪዲዮዎች ደግሞ ይበልጥ ደግሞ እንዲታዩልኝ ምንም ለማበረታታት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ምርጥ ቤተሰቦች የሆኑልኝ እላለሁኝ። አመሰግናለሁ።